አብዛኞቻችን እጅ ላይ የሚገኘው ስልካችን እንደመሆኑ ለስልክ ደግሞ አሪፍ የቪዲዮ ኤዲቲንግ አፕሊኬሽን የቱ ነው ካልን ካፕከት ነው። ለዛም ነው ይህን የካፕከት የቪዲዮ ኤዲቲንግ ማስተር ክላስ ያዘጋጁት ማለት ነው። እዚህ ቪዲዮ ላይ ከመጀመሪያው እስከ መጨረሻው የተካተቱት ነገሮች እናንተ ለቪዲዮ ኤዲቲንግ ብዙ ብር ከፍላችሁ የምታገኙትን ዕውቀት ነው በነፃ ያዘጋጁላችሁ ማለት ነው። ቪዲዮውን ከመጀመሪያው እስከ መጨረሻው ካያችሁት ብዙ ነገር ታተርፉበታላችሁ፣ ብዙ ዕውቀትም ታገኙበታላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። እንዲሁም ስለ ቪዲዮ ኤዲቲንግ ያላችሁን ማንኛውንም ጥያቄ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ ኮመንታችሁን ካዩ በኋላ መልስ አዘጋጅላችኋለሁ ማለት ነው። አሁን ቀጥታ ጊዜ ሳናጠፋ ወደ ቪዲዮ እንግባ ማለት ነው። ስልካችን ላይ ካፕከትን ከፍተን ስንገባ ይሄን ይመስላል። ከአሁን በፊት ተጠቅማችሁት የማታውቁ ከሆኑ እነዚህ ፕሮጀክቶች አይኖሩም። አዲስ ከሆናችሁ እዚህ ጋር ቪዲዮ ኤዲት ለማድረግ ኒው ቪዲዮ የሚለውን ነግተን እንገባለን ማለት ነው። ውስጥ ከገባን በኋላ እዚህ ጋር ቪዲዮ የሚላለ፣ ከዚህ በኩል ደግሞ ፎቶ የሚላለ ማለት ነው። እንግዲህ ቪዲዮ በሚለው ስር ቪዲዮዎች እናስገባለን፣ ፎቶ በሚለው ስር ፎቶዎች እናስገባለን። ከላይ ደግሞ ላይብረሪ በሚለው ስር የተለያዩ የካፕከት የላይብረሪ ቱሎችን እናገኛለን። ከዚህም በተጨማሪ እዚህ ሰርች በማድረጊያው ላይ ጽፈን የምንፈልገውን ነገርም ልናስገባ እንችላለን ማለት ነው። አሁን ወደ ኋላ እንመለስና ቪዲዮ በሚለው ስር አንድ ቪዲዮ አስገብተን እንዴት ኤዲት እንደምናደርግ በዝርዝር እያየን እንሄዳለን ማለት ነው። ለምሳሌ አሁን እኔ ይህንን ቪዲዮ ለማስገባት ከፈለኩ እችን ነጥቧን አንድ ጊዜ እነካታለሁ ማለት ነው። ስነካት ከታች እንደምታዩት ሴሌክት ያደርገዋል። ሌላም ቪዲዮ ማስገባት ከፈለኩ ደግሜ ሌላ ቪዲዮ አስገባለሁ። እንደዚህ እየነካን የተለያዩ ቪዲዮዎችን በአንድ ጊዜ ሴሌክት ካደረግን በኋላ ከታች አድ ብለን ማስገባት እንችላለን ማለት ነው። የማንፈልግ ከሆነ ደግሞ መልሰን ይችን ከታች ያለችውን የማይነስ ምልክቷን ስንነካት ሴሌክት ያደረግነውን ያጠፈዋል ማለት ነው። እንዲሁም ከዚህም በተጨማሪ እዚሁ ቪዲዮ ላይ አንድ የነክተን ቪዲዮውን እዚህ ላይ ፕሪቪው ማየት እንችላለን ከማስገባታችን በፊት። ከዚህም በተጨማሪ የመቀስ ምልክቷን ነክተን ደግሞ የዚህን ቪዲዮ የተወሰነች ፓርት ብቻ እንደዚህ አድርገን ማስገባት እንችላለን ማለት ነው። እንግዲህ ወደ ኋላ ልመለስና ይህንን ቪዲዮ ሴሌክት ላድርገው። ከዛ ይችን ኤችዲ የምትለዋን አበራታለሁ። ይሄን ማድረግ ደግሞ ምን መሰላችሁ ሃይ ኳሊቲ የሆነ ቪዲዮ እንዲያስገባልን ነው ማለት ነው። ከዛ አድ ስለው ቀጥታ ኤዲት ወደ ማረጊያው ቦታ ያስገባልኛል ማለት ነው። መጀመሪያ ማስተካከል ያለብን ነገር ምንድነው ካላችሁ እዚህ ጋር ከታች ያሉትን ስክሮል አድርጉና አስፔክት ሬሽዮ የሚለውን አንዴ እንነካለን ማለት ነው። ይሄም ቪዲዮውን ለምንድነው ኤዲት የምናደርገው? ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም፣ ለተለያዩ ሶሻል ሚዲያ ሊሆን ስለሚችል ለዩቲዩብ ከሆነ ዩቲዩብ የምትለዋን እንነካለን። ከዛ በኋላ ቪዲዮ በዚህ መልኩ እንደዚህ ሰፊ ሆኖ ኤዲት መደረግ አለበት ማለት ነው። ለቲክቶክም ከሆነ የቲክቶክ አስፔክት ሬሽዮ ልክ አድርገን ኤዲት እናደርጋለን። አሁን ኦልሬዲ ለቲክቶክ ስለሆነ ይሄንን መረጥኩኝ። ከዛ ራይት አደርጋለሁ ማለት ነው። አሁን አስፔክት ሬሽዮአችንን አስተካከለን ማለት ነው። ቀጣዩ ስራችን የሚሆነው ምንድነው? ይሄ ቪዲዮ እንግዲህ ሲቀረጽ መጀመሪያ ላይ ስንስተካከል መጨረሻ ላይ ደግሞ አውርተን ስንጨርስ ያሉ ነገሮች መወገድ ይኖርባቸዋል። ያንንም ለማድረግ ቪዲዮ ንግግር የሚጀምርበት ቦታ ላይ እንሄድና አንዴ ከነካም በኋላ ከታች እዚች ጋር ስፕሊት እንልና እንቆርጠዋለን። ከዛ የማይፈልገውን ፓርት ከነካም በኋላ ዲሌት ብለን እናስወግደዋለን ማለት ነው። መጨረሻ ላይም በተመሳሳይ በዚህ መልኩ ማስወገድ እንችላለን። ወይም ደግሞ በሌላ መንገድ ይችን ነጯን በመያዝ እንደዚህ ትሪም በማድረግ ቪዲዮ የሚጨርስበት ቦታ ድረስ መተን በዚህ መልኩም መቁረጥ እንችላለን ማለት ነው። አሁን እንግዲህ ቪዲዮዋ የማትፈልገው ፓርት ተወግዶልን የሚፈለገው ፓርት ብቻ ቀረ ማለት ነው። ቀጣዩ ስራችን የሚሆነው ምንድነው? ለዚህ ቪዲዮ የተለያዩ ቴክስቶችን ልናስገባ እንችላለን። ያንንም ለማድረግ እዚህ ጋር አድ ቴክስት የሚለውን ከነካም በኋላ እዚች ጋር ኤ ብላ ፕለስ ያላትን ወይም አድ ቴክስት የምትለዋን እንነካና እዚህ ላይ የምንፈልገውን ቴክስት እናስገባለን ማለት ነው። ለምሳሌ የኔን ስም ላስገባ።
እንደዚህ አድርገን አስገባን ማለት ነው። ከዛ በኋላ ራይት እናደርጋለን ማለት ነው። በምታዩት መልኩ ቴክስቱ ገባልን ማለት ነው። ቴክስቱን የቱ ጋር ነው የምናደርገው? ስክሪኑ ላይ ከላይ ከሆነ በጣታችን ይዘን እንደዚህ፣ ከታችም ከሆነ የምንፈልግበት ቦታ ላይ ቴክስቱን እናስቀምጠዋለን። ከዚህም በተጨማሪ እንደዚህ ሰፋ ወይም ደግሞ ሮቴትም ማድረግ እንችላለን ማለት ነው። አሁን ቴክስቱን እንደዚህ ካስገባን በኋላ ይሄ ቴክስት ከየት እስከ የት ድረስ ነው ቪዲዮ ላይ እንዲሆን የፈለግነው የሚለውን ለማስተካከል ቴክስቱን አንዴ ከነካን በኋላ ይሄን ዳር ላይ በመያዝ እስከ ቪዲዮ መጨረሻ ድረስ አብሮ ይሄ ቴክስት እንዲታይ ልናደርገው እንችላለን። ወይም የተወሰነች ሰከንድን ብቻ ቪዲዮአችን ላይ እንዲታይ ማድረግ እንችላለን። ያንንም ለማድረግ አሁን እንዳሳየኋችሁ በመጎተት እና በማሳጠር የቴክስቱን እይታ ወይም ዲዩሬሽን እንወስናለን ማለት ነው። ከዚህም በተጨማሪ እላዩ ላይ ቴክስቱ ላይ ሁለት ጊዜ በጣታችን ስንነካው እዚህ ጋር ከቴክስት ጋር የተያያዙ ብዙ አይነት ኤዲቲንጎች ይመጡልናል ማለት ነው። ለምሳሌ እዚህ ጋር ፎንት ልንቀይር እንችላለን። የተለያዩ ፎንቶችን ይሰጠናል ማለት ነው። በነገራችን ላይ የአማርኛ ፎንት ከፈለጋችሁ ቴሌግራም ቻናሌ ላይ ስላለ ከዛ ማግኘት ትችላላችሁ ማለት ነው። እና ይህንን ፎንት ስንነካው እንደምታዩት የዚህን ቴክስት ፎንት ይቀያይርልናል ማለት ነው። ከዛ ይሄን ፎንት የምንፈልገው ከሆነ ራይት እናደርጋለን። አሁንም መልሰን ያንኑ ቴክስት ሁለት ጊዜ በጣታችን ስንነካው ወደ ቴክስት ኤዲቲንግ ይወስደናል። ከዛ ስታይል በሚለው ስር ደግሞ ከለሩን ልንቀይር እንችላለን። እንደምታዩት አሁን እኔ ቢጫ አደረግኩት። ከዛ ኢፌክት፣ የተለያዩ የቴክስት ኢፌክቶች አሉ። ኢፌክቱን ልንቀያይር እንችላለን። አኒሜሽን ማለት ደግሞ ቴክስቱ ሲገባና ሲወጣ ምን አይነት እንቅስቃሴ ይኑረው የሚለውንም በዚሁ ልንወስን እንችላለን። ከታች ደግሞ ቴምፕሌቶች አሉ። ብዙ አይነት የቴክስት ቴምፕሌቶች አሉ። ከነዛም ውስጥ የምንፈልገውን አይነት ቴምፕሌት ልናስገባ እንችላለን ማለት ነው። ብቻ ቴክስቱን ሁለት ጊዜ በጣታችን እየነካን ወደ የሚያምር የቴክስት ኢፌክት ወይም ቴምፕሌት መቀያየር እንችላለን ማለት ነው። ከዛ የምንፈልገውን ውጤት ካገኘን በኋላ እዚህ ጋር ራይት እናደርግና ከቴክስት ጋር የተያያዙ ኤዲቲንጎችን በዚህ መልኩ ማየት እንችላለን ማለት ነው። ሌላው ነገር ለዚህ ቪዲዮ ድምጽ ማስገባት ብንፈልግስ? ድምጽ ማለት እንግዲህ አንደኛ የቪዲዮ የራሱ ድምጽ ሊሆን ይችላል። ሁለተኛ ባክግራውንድ ድምጽ ሊሆን ይችላል። ሶስተኛ ደግሞ ሳውንድ ኢፌክቶች ሊሆኑ ይችላሉ። ብቻ የተለያዩ ድምጾችን እንዴት ነው ለዚህ ቪዲዮ የምናስገባው የሚለውንም በዚሁ እናያለን ማለት ነው። ያንንም ለማድረግ እዚች ጋር ኦዲዮ የምትለዋን አንዴ እንነካና ከዛ ሳውንድስ የምትላለች ሳውንድ በሚለው ስር ልክ ቅድም ባየነው መሰረት እዚህ ጋር የተለያዩ ካፕከት የሚሰጠን ሳውንዶች አሉ። ከነዚህ ውስጥ መምረጥ እንችላለን። ከላይም ደግሞ ሰርች ማድረጊያው ላይ እዚህ ጋር የምንፈልገው ለምሳሌ እኔ አሁን ባክግራውንድ ሙዚክ ማስገባት ከፈለኩ ቢጂ ሙዚክ ብዬ ለዚህ ቪዲዮ ባክግራውንድ ድምጽ ላስገባ እችላለሁ ማለት ነው። እንግዲህ የተለያዩ የባክግራውንድ ድምጾች መጡልኝ። እዚህ ጋር እንነካና ድምጹን እንሰማዋለን። የሚመቸን አይነት ከሆነ እዚች ጋር የፕለስ ምልክቷን አንዴ ስንነካው ያ ባክግራውንድ ድምጽ ይገባልናል ማለት ነው። አሁን ከዚህ ቪዲዮ ጋር ይሄንን ድምጽ ደግሞ ለማስተካከል ልክ በቅድሙ መሰረት መጀመሪያ ላይ ያለችውን መቁረጥ ካስፈለገን ቆረጥ እናደርጋለን። ከዛ ያዝ አድርገን በጣታችን ቪዲዮ የሚጀምርበት ጋር እኩል እንዲሆን እናደርገዋለን ማለት ነው። መጨረሻ ላይም ሄደን እዚህ ጋር አንዴ ከነካም በኋላ ከዚህ በኋላ ይሄ ባክግራውንድ ድምጽ ትርፍ ስለሆነ ቆርጠን ልናስወግድ እንችላለን ማለት ነው። ለዚህ ቪዲዮ ደግሞ ሌላ ቪዲዮስ መጨመር ከፈለግን በቪዲዮ ላይ ሌላ ቪዲዮ መጨመር ከፈለግን የፕለስ ምልክቱን ስንነካው መልሶ ወደ መጀመሪያው ይወስደናል። እዚህ ጋር ያስገባነው ቪዲዮ እንደምታዩት ኢምፖርትድ ይላልናል። ያ ማለት ኦልሬዲ ይሄ ቪዲዮ ገብቷል ማለት ነው። ሌላ ቪዲዮ ማስገባት ከፈለግን ደግሞ ይሄኛውን ነክተን አሁንም ኤችዲ የምትለዋን እናበራና አድ ስንለው እንደምታዩት ሁለት ቪዲዮዎች ገቡልኝ ማለት ነው። ሌላም ሶስተኛ ቪዲዮ ማስገባት ከፈለግን አሁንም አድ ስንለው ሌላ ቪዲዮ ያስገባልኛል ማለት ነው። በዚህ መልኩ የተለያዩ ቪዲዮዎችን ማስገባት እንችላለን ማለት ነው።
አሁን ደግሞ እነዚህ ሁለት ያስገባናቸው ቪዲዮዎች ኦርደራቸው የተዘበራረቀ እስከሆነ ያ ማለት መጀመሪያ መምጣት ያለበት መጨረሻ መምጣት ያለበት ደግሞ መጀመሪያ ከመጣ እንዴት ነው ኦርደሩን የምናስተካክለው? አንዱን ቪዲዮ በጣታችን እንደዚህ እንይዘዋለን። ከዛ እንደምታዩት እንደዚህ አድርገን ኦርደራቸውን በቀላሉ ወይም ቅደም ተከተላቸውን ማስተካከል እንችላለን ማለት ነው። አሁን ሁለቱን ቪዲዮ መጨረሻ የመጣውን ወደ መጀመሪያ አዞርኩት ማለት ነው። ሌላው እዚህ ሁለቱ ቪዲዮዎች መካከል አንዴ ነክተን ለነዚህ ቪዲዮዎች ትራንዚሽን አንዱ ቪዲዮ ጨርሶ ወደ ሁለተኛው ሲያልፍ ምን አይነት ትራንዚሽን ይኑረው የሚለውን በዚህ መልኩ ማስገባት እንችላለን። ቀጥታ ወደ ትራንዚሽን ይወስደናል። አሁን ለምሳሌ ይሄንን ብነካው ይሄ ቪዲዮ ሲጨርስ ቀጣዩ ቪዲዮ በዚህ መልኩ ይገባልናል ማለት ነው። ከዛ ከፈለግን ራይት እናደርጋለን። መልሰን እዚቹ ትራንዚሽን የምትለዋ ላይ ስንነካው ደግሞ ያን ትራንዚሽን ለመቀየር ወይም ደግሞ ካልፈለግነው ለማስወገድ እዛው ትራንዚሽን ቦታ ይወስደናል። ከዛ ካልፈለግነው ይችን ነን የምትለዋን እንነካለን። ወይም መቀየር ከፈለግን ደግሞ ሌላ ትራንዚሽን እንደዚህ ነክተን ማስገባት እንችላለን። ከዛ ራይት እናደርጋለን ማለት ነው። ሌላው እንግዲህ ይሄንን የባክግራውንድ ድምጽ ትርፍ ስለሆነ አሁንም የማንፈልገውን ፓርት እንደዚህ አድርገን ከነካም በኋላ አንድ ጊዜ ስፕሊት ብለን የማንፈልገውን ፓርት ሴሌክት ሲያደርግልን ከታች ዲሌት ብለን ማስወገድ እንችላለን ማለት ነው። አሁን በዚህ መልኩ ቪዲዮአችን ላይ ቴክስት አስገባን፣ ሁለተኛ ደግሞ ባክግራውንድ ድምጽ አስገባን ማለት ነው። ሌላው መርሳት የሌለብን ነገር የቪዲዮ ድምጽ እና የባክግራውንዱ ድምጽ እኩል መሆን የለባቸውም። ባክግራውንድ ድምጽ የምንለው ከቪዲዮ ድምጽ አነስ ማለት ስላለበት እዚህ ላይ እንነካና ባክግራውንዱ ላይ ከታች ቮሊዩም የሚል አለ። እሱን የባክግራውንዱን ቮሊዩም እንቀንሰዋለን ማለት ነው። ያ ማለት ለተመልካች ለጆሮ የማይረብሽ መሆን አለበት ማለት ነው። ሌላው ነገር ይህንን ኤዲት እያደረግን ያለውን ቪዲዮ ስክሪኑ ካነሰብን ስልካችን ሰፋ አድርገን በዲቴል ለማየት ከፈለግን እዚች ጋር አንዴ ስንነካው በዚህ መልኩ ዙም አድርጎ ያሳየናል። ከዛ ፕሪቪው እንደዚህ አድርገን ማየት እንችላለን። ከዛ ለመመለስም እዚች ጋር መልሰን ማጥበቢያዋን አንዴ እንነካዋለን ማለት ነው። ኦቨርሌይ ማለት እዚህ ቪዲዮ ላይ የምናስገባቸው ከላይ የሚደረቡ ማንኛውም ፎቶ፣ ቪዲዮ ወይም ቴክስት ሊሆኑ ይችላሉ ማለት ነው። ፎቶዎች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ። እነዛን ለማስገባት ኦቨርሌይ የሚለውን ነካና አድ ኦቨርሌይ ስንለው ሌላ ልናስገባ ወደምንችለው ፋይል ይወስደናል። አሁን ፎቶ ከሆነ ማስገባት የፈለኩት በፎቶ ስር እመጣና ለዚህ ኦቨርሌይ ሊሆን የሚችልን ነገር አስገባለሁ ማለት ነው። ለምሳሌ አሁን ይሄንን የካፕከት ሎጎ ማስገባት ከፈለኩ አሁንም አድ ስለው ይገባልኛል ማለት ነው። እንደምታዩት እንግዲህ በዚህ መልኩ ኦቨርሌይ አስገባሁኝ። አሁን ይሄን ኦቨርሌይ ደግሞ ዙሪያውን ያለው ግሪንም ሊሆን ይችላል፣ ሌላ ከለርም ሊሆን ይችላል። እንዴት ሪሙቭ ማድረግ እንችላለን የሚለውንም እዚሁ ላይ ማየት እንችላለን። ያንንም ለማድረግ አንዴ ሴሌክት ካደረግን በኋላ ከታች ስክሮል እናደርጋለን ማለት ነው። ስክሮል ስናደርግ እዚህ ጋር ሪሙቭ ቢጂ የሚል አለ። እሱም ክሮማኪ ወይም አውቶ ሪሙቫልም ልትጠቀሙ ትችላላችሁ። እኔ አሁን ክሮማኪ የሚለውን ነካሁት። ከዛ ሪሙቭ እንዲሆን የፈለኩትን ከለር ሴሌክት አደርግለታለሁ ማለት ነው። ከዛ ይሄንን ኢንቴንሲቲውን አስተካክልና ራይት ሳረገው በቀላሉ ይሄን ሎጎ እንደምታዩት አስገባልኝ ማለት ነው። ይሄ ሎጎ ደግሞ እንቅስቃሴ እንዲኖረው እስከፈለግን ምንድነው የምናደርገው? አንደኛ የሎጎ ዲዩሬሽን ልክ እንደ ቴክስቱ ምን ያህል ሰከንድ ወይም ምን ያህል ደቂቃ እዚህ ቪዲዮ ላይ ይታይ የሚለውን የምንወስነው ከታች እንደዚህ አድርገን ጎተት በማድረግ ምን ያህል ዲዩሬሽን ይኖረው የሚለውን ማስተካከል እንችላለን። ሁለተኛ እዚህ ሎጎ ላይ ክሊክ አድርገን የምንፈልግበት ቦታ ላይ ማስቀመጥ እንችላለን። ከዚህም በተጨማሪ ይችን በመያዝ ማሳነስ ወይም ደግሞ ማተለቅ እንችላለን ማለት ነው። ይህንን ሎጎ ደግሞ አኒሜት ማድረግስ ብንፈልግ እዚህ ስክሪን ላይ እንቅስቃሴ እንዲኖረው የምናደርግበት ሂደት ኪፍሬም ይባላል። እሱንም ለማድረግ አንዴ ከነካም በኋላ አሁን ይሄ ሎጎ ለምሳሌ ምን አይነት እንቅስቃሴ ይኑረው ከታች ወደ ላይ ወይም ደግሞ ከዚህኛው ዳይሬክሽን ወደዚህኛው ዳይሬክሽን እንዲንቀሳቀስ ለማድረግ ከፈለኩኝ መጀመሪያ
ሎጎ መጀመሪያ ወይም ፎቶ መጀመሪያ ላይ መጣና ይሄንን የምፈልግበት ቦታ እንደዚህ አስቀምጥና ኪፍሬሟን አንዴ ነካለሁ ማለት ነው። ከዛ አሁን ደግሞ መጨረሻው ላይ ሄድና ይሄንን ሎጎ ከዚህ ወደዚህ እንዲያልፍ አደርገዋለሁ ማለት ነው። አሁን ለካፕከት ትእዛዝ ሰጥሁት ማለት ነው። ከዚህኛው ወደዚህኛው ዳይሬክሽን አንቀሳቅስልኝ ብዬ ማለት ነው። ከዛ በኋላ አሁን ፕሌይ ብለን እንመልከተው ምን እንደሚመስል። እንደምታዩት እንግዲህ በዚህ መልኩ ይሄ የካፕከት ሎጎ ይንቀሳቀስልኛል ማለት ነው። በነገራችን ላይ ይሄን ነገር የምናደርገው ለሎጎ ብቻ ሳይሆን ለቴክስትም፣ ለተለያዩ ለቪዲዮዎችም ሊሆን ይችላል ማለት ነው። አሁን ደግሞ ለዚህ እንቅስቃሴ ሌላ የተሻለ ውበት እንስጠው ካለን አሁንም ላዩ ላይ ክሊክ ስናደርግ ይቺ የግራፍ ምልክቷ ትበራልናለች። እሷን አንዴ እንነካታለን ማለት ነው። አሁን እንቅስቃሴውን በግራፍ ስናሳድገው ደግሞ የተለየ ውበት ይኖረዋል ማለት ነው። እነዚህ እንግዲህ የተለያዩ ግራፎች አሉ። እንደየግራፉ የተለያየ እንቅስቃሴ ይኖረዋል። ለምሳሌ ይችን ግራፍ አንዴ ብነካትና ራይት ባረግ ምን አይነት እንቅስቃሴ ይኖረዋል? መጀመሪያ አካባቢ ቀስ ብሎ ይንቀሳቀሳል። ከዛ መሃል ላይ ይፈጥናል። ከዛ መጨረሻ ላይ ደግሞ ቀስ ብሎ እንዲንቀሳቀስ በግራፍ የታገዘ ኪፍሬም አስገባን ማለት ነው። ሌላው እዚህ ላይ ልናይ የምንችለው ነገር ምንድነው? የዚህን የቪዲዮ ከለር አጀስት ማድረግ ከፈለግንስ እሱም አጀስት የሚለው ጋር እንመጣና እዚህ ጋር የተለያዩ ቱሎች አሉ። እነዛን በመጠቀም የዚህን የቪዲዮ ከለር ማስተካከል እንችላለን። ያንንም ለማድረግ ለምሳሌ ብራይትነስ የሚለው ጋር መተን ብራይትነሱ እንደዚህ ጨመር ወይም ቀነስ ማድረግ እንችላለን። ኮንትራስት የሚለው ጋር መተን እንደዚህ ጨመር ወይም ቀነስ እያደረግን አሪፍ እስከሚሆንልን ድረስ እነዚህን ነገሮች ተጠቅመን እናስተካክላለን ማለት ነው። ለምሳሌ ከለሩን ትንሽ ጨመርኩት። እዚህ ጋር እንደዚህ አድርጌ የተሻለ ውበት በሚሰጠኝ መልኩ ቪዲዮውን አስተካክላለሁ ማለት ነው። የተለያዩ ነገሮች አሉ። እነዚህን እንግዲህ አጀስት በማድረግ ነው የምናስተካክለው። አሪፍ ለተመልካች አሪፍ ነው ብለን የሚያስበውን ካስተካከልን በኋላ ራይት እናደርገዋለን። ከዛ በዚህ መልኩ የቪዲዮአችንን ኳሊቲ መጨመር እንችላለን ማለት ነው። ሌላው ለቪዲዮአችን እንዴት ባክግራውንድ እናስገባለን? በሁለት አይነት መልኩ ለቪዲዮ ባክግራውንድ ልናስገባ እንችላለን። አንደኛው በግሪን ስክሪን የተቀረጸ ቪዲዮ ካለን ለሱ ቪዲዮ ወይም ደግሞ ፎቶ ባክግራውንድ ልናስገባ እንችላለን። ሌላው ደግሞ አውቶማቲካሊ አውቶ ሪሙቭ በማድረግ ባክግራውንዱን ለቪዲዮ ባክግራውንድ ልናስገባ እንችላለን ማለት ነው። የመጀመሪያው በግሪን ስክሪን የተቀረጸ ቪዲዮ ካለን ለሱ እንዴት ባክግራውንድ እንደምናስገባ በዚህ ቪዲዮ እንመልከት። እንግዲህ ለባክግራውንድነት ልንጠቀም የፈለግነውን ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል። መጀመሪያ ከጋላሪያችን ሴሌክት አድርገን እናስገባለን ማለት ነው። ለምሳሌ እኔ አሁን ለዚህ ቪዲዮ ፎቶ እንደ ባክግራውንድ አድርጌ መጀመሪያ ላሳያችሁ። ያንንም ለማድረግ ወደ ፎቶ ውስጥ ልግባና ካሉ ፎቶዎች ውስጥ አሪፍ ነው የምለውን ባክግራውንድ ልምረጥ። ለምሳሌ አሁን እኔ ይሄንን ፎቶ ባክግራውንድ አድርጌ መጠቀም ፈልጌያለሁ። ፎቶውን በዚህ መልኩ እናስገባዋለን። ከዛ ስክሪናችን ላይ እንደዚህ አጀስት ካደረግን በኋላ ሌንግዙን እንደዚህ ጎተት አድርገን ማስፋት እንችላለን። በመቀጠል ደግሞ ከዚህ ባክግራውንድ ፊት ለፊት እንዲሆን የፈለግነውን ቪዲዮ እናስገባለን። እሱንም አድ ካለን በኋላ በቪዲዮ ስር እንሄድና በግሪን ስክሪን የተቀረጸ ቪዲዮ ካለን እሱን መርጠን እናስገባለን ማለት ነው። በእኔ ኬዝ አሁን ስላለኝ አንዱን ላስገባ። ለምሳሌ አሁን ይሄንን በግሪን ስክሪን የተቀረጸ ቪዲዮ በዚህ መልኩ አስገባሁት ማለት ነው። ከዛ ይሄንን እንደዚህ ካሰፋሁ በኋላ ቪዲዮውን ላስተካክለው። እንደዚህ አድርጌ ከዚህ ጋር ነው የሚጀምረው። ከዛ በኋላ ባክግራውንዱና ቪዲዮውን እኩል አጀስት አደርጋቸዋለሁ። መጨረሻም ላይ ሄጄ ከዚህ በኋላ ያለውን ስለማልፈልገው ስፕሊት ብዬ ይሄኛውን ፓርት ዲሌት ልበል ማለት ነው። አሁን ይሄንን ባክግራውንዱን የፎቶውን ባክግራውንድ ለዚህ ቪዲዮ መጠቀም ነው የፈለኩት። ስለዚህ የማይፈለገውን ፓርት ወይም ከዚህ ግሪን ስክሪን ውጭ ያለውን ፓርት ክሮፕ ላርግና ላስወግደው። ለምሳሌ
እንደዚህ አድርጌ ከጎንና ከጎን ያለውን እንዲሁም ደግሞ ከላይ ያለውን በዚህ መልኩ ክሮፕ አድርጌ አስወግደዋለሁ ማለት ነው። ከዛ ይሄን ቪዲዮ አጀስት ካደረኩ በኋላ አሁን እዚህ ቪዲዮ ላይ ክሊክ እናድርግና ከታች ስክሮል አድርገን ሙቭ ቢጂ ስክሮል አድርገን እዚህ ጋር ሪሙቭ ቢጂ የሚለውን ከነካም በኋላ ክሮማኪ የሚለው ጋር እንሄድና ሪሙቭ እንዲሆን የፈለግነው ከለር ላይ እንደዚህ አጀስት አድርገን አሪፍ ሪሙቭ በሚያደርግልን ቦታ ላይ ችን እንተዋታለን ማለት ነው። ከዛ ኢንቴንሲቲውን ማስተካከል ካስፈለገ በዚህ መልኩ እናስተካክለዋለን ማለት ነው። አሁን እንደምታዩት ለዚህ ቪዲዮ ባክግራውንድ ቀየርንለት ማለት ነው። በዚህ መልኩ የቪዲዮን ባክግራውንድ መቀየር እንችላለን ማለት ነው። ሁለተኛው መንገድ ደግሞ ይህንን ልደልተውና ሌላ ቪዲዮ ላስገባ አሁንም አድ ልበልና አሁንም ካሉ ቪዲዮዎች ውስጥ አንዱን ቪዲዮ ከዚህ ጋር መርጬ አስገባለሁ። ለምሳሌ አሁን ይሄንን ቪዲዮ አድ ብዬ አስገባሁኝ። አሁንም ይሄንን በተመሳሳይ እንደዚህ አድርገን እናስተካክላለን። ከዚህም በኩል ባክግራውንዱን እና ቪዲዮውን እኩል እናደርገዋለን ማለት ነው። አሁን ቪዲዮ ላይ ክሊክ ካረግን በኋላ ቪዲዮውን እንደዚህ ሰፋ ካረግን በኋላ ከታች በተመሳሳይ አሁንም እንመጣና ሪሙቭ ቢጂ የሚለው ጋር ከነካም በኋላ አውቶ ሪሙቫል የሚለውን እንነካዋለን ማለት ነው። የቅድሙ ከለሩን መርጠንለት ነበር ሪሙቭ ያደረገው። አሁን ደግሞ ራሱ ሶፍትዌሩ አውቶማቲካሊ የቪዲዮውና የባክግራውንዱን ዲቴክት አድርጎ ሪሙቭ እንዲያደርግልን የምናደርግበት መንገድ ነው ማለት ነው። በዚህ መልኩ የቪዲዮአችንን ባክግራውንድ ሪሙቭ ማድረግ እንችላለን ማለት ነው። ሌላው ከዚህ በተጨማሪም አሁን እዚህ ላይ ሌላ ቪዲዮ ላስገባና አድ ብዬ ይህን ቪዲዮ ላስገባ ከዛ አድ አልኩኝ ማለት ነው። እነዚህን ላስወግዳቸው። አሁን ደግሞ ይሄን ቪዲዮ አስገባሁኝ። በሌላ መንገድ ደግሞ የዚህን ቪዲዮ ባክግራውንድ ሪሙቭ ለማድረግ አንዴ ከነካም በኋላ ከታች እንደዚህ ስክሮል እናደርጋለን። ከዛ ባክግራውንድ የሚለው ጋር አንዴ እንነካለን ማለት ነው። ይሄ ደግሞ ሌላው መንገድ ነው። ከዛ በኋላ ኢሜጅ የሚለው እንነካና እዚህ ካፕከት በዲፎልት የሚሰጠን የተለያዩ ኢሜጆች አሉ። ከነዛ ውስጥ ደግሞ ከፈለግን አንዱ ባክግራውንድ እንመርጥለታለን ማለት ነው። ለምሳሌ አሁን እኔ ይሄንን ባክግራውንድ መረጥኩኝ፣ ከዛ ራይት አደረግኩኝ ማለት ነው። አሁን የምናደርገው ቪዲዮ ላይ አንዴ ከነካም በኋላ ደግሞ ልክ እንደ ቅድሙ ሪሙቭ እንልና አውቶ ሪሙቫል እናደርጋለን። በዚህ መልኩ የቪዲዮን ባክግራውንድ በተለያዩ መንገድ ሪሙቭ አድርገን መቀየር እንችላለን ማለት ነው። ሌላው ለዚህ ቪዲዮ የተለያዩ ስቲከሮችን እንዴት እናስገባለን? ያንንም ለማድረግ እዚህ ጋር ስቲከር በሚለው ስር እንመጣና የተለያዩ ስቲከሮች አሉ እንደየ አስፈላጊነቱ። ለምሳሌ የላይክ፣ የሼር፣ የሰብስክራይብ በተኖች ሊሆኑ ይችላሉ። እንደዚህ በመንካት በቀላሉ ስቲከሮችን ማስገባት እንችላለን ማለት ነው። አሁን እንደዚህ አድርገን እዚህ ጋር እንደምታዩት ለዚህ ቪዲዮ እነዚህን ስቲከሮች አስገባንለት ማለት ነው። እንደዚህ ዳይሬክሽናቸውን ማስተካከል፣ ሳይዛቸውን አጀስት ማድረግ፣ ቦታቸውንም መቀያየር እንችላለን ማለት ነው። ሌላም ስቲከር ለምሳሌ እኔ ብዙ ጊዜ ትምህርታዊ ቪዲዮ ሰራ የሆኑ የጣት ምልክቶችን፣ መጠቆሚያዎችን፣ መክበቢያዎችን እነዛን ነገሮች በአጠቃላይ እዚህ ውስጥ ነው የምናገኘው ማለት ነው። ከዚህ ካሉት ውስጥ ከፈለግን ማስገባት እንችላለን፣ ወይም ደግሞ ሰርች ማድረጊያው ቦታ ላይም ሰርች በማድረግ የምንፈልገውን ስቲከር ማስገባት እንችላለን ማለት ነው። ከዚሁም በተጨማሪ በስቲከር መልኩ ኢቨን ሻዶ ግራዲያንት ራሱ ማስገባት እንችላለን። ለምሳሌ አሁን ይህን ቪዲዮ ላጥፋውና እንደገና ተመልሰን እንዴት ለቪዲዮአችን በቀላሉ ስቲከር ተጠቅመን ሻዶ ግራዲያንት እንደምናስገባም በዚሁ ቪዲዮ እንመልከት ማለት ነው። አሁን ለዚህ ቪዲዮ ሻዶ ግራዲያንት ማስገባት ነው። ያንንም ለማድረግ በሁለት መልኩ ሻዶ ግራዲያንት ልናስገባ እንችላለን። አንደኛው በስቲከር ነው፣ ሁለተኛው ደግሞ በፎቶ መልክ ማስገባት እንችላለን ማለት ነው። አሁን ይህን ቪዲዮ እንደምታዩት እንግዲህ ከታች የሆነ የወንበሩ ፓርት ወይም ደግሞ ከኋላ የማይፈለግ ነገር ቪዲዮአችን ላይ ሊገባብን ይችላል። ያንን በሻዶ ግራዲያንት ብንካለው አንደኛ ለተመልካች አሪፍ ነው፣ ሁለተኛ ያም ነገር ገዋለን ማለት ነው። ያንንም ለማድረግ እዚህ ጋር እንመጣና
ስቲከር የሚለው ጋር እንገባለን። ከዛ በኋላ እንደዚህ ስክሮል እናደርግና በሻዶው ግራዲያንት መልክ የተሰራ ስቲከር እንፈልጋለን ማለት ነው። ግራዲያንት ስቲከር እየፈለኩ ነው። ይሄውና እዚህ ጋር በስቲከር መልኩ ግራዲያንት አገኘሁ ማለት ነው። እንደዚህ ይገባልኛል ማለት ነው። አሁን ይሄንን ስቲከር እንደዚህ እናሰፋዋለን። በደንብ ካሰፋን በኋላ ቪዲዮአችን መጨረሻ ላይ እንደዚህ አድርገን እናመጣውና ከዛ በቪዲዮአችን ሌንግዝ ልክ እንደዚህ አሁን እንደምታዩት እንግዲህ ለዚህ ቪዲዮ በቀላሉ በስቲከር መልክ ሻዶው ግራዲያንት አስገባን ማለት ነው። ሌላኛው መንገድ ደግሞ አጥፍቼ በፎቶ መልክ እንዴት እንደሚገባ እንመልከት። ይሄን ዲሊት ልበለውና አሁን ከታች እዚህ ጋር ኦቨርሌይ የሚለው ጋር እመጣለሁ። አድ ኦቨርሌይ እላለሁ። ከዛ በፎቶ ስር እመጣና ለሻዶው ግራዲያንት ልንጠቀም የፈለግነውን ፎቶ አንዱን እንመርጣለን። ለምሳሌ አሁን ይሄ ቀዩን ፎቶ መረጥኩኝ። ከዛ አድ እላለሁ ማለት ነው። እነዚህም ከለሮች ከፈለጋችሁ ቴሌግራም ቻናል ላይ ያሉ ከዛ ማግኘት ትችላላችሁ። ከዛ በቪዲዮ ሌንግዝ ልክ እንደዚህ ካረዘምነው በኋላ ይሄንን ቀዩን ፓርት ሴሌክት እናደርግና ከታች ስክሮል አድርገን መጨረሻ ላይ እዚህ ጋር ማስክ የሚለው ጋር እንሄዳለን። ከዛ እዚህ ጋር ሆሪዞንታል የሚለውን እንመርጣና ከታች ኢንቨርት የሚለውን እንመርጣለን ማለት ነው። አሁን እንግዲህ እቺን ቀስቷ እንደዚህ ጎተት በማድረግ ሻዶው ግራዲያንት አደረግን ማለት ነው። ከዛ ራይት እናድርግና በሁለት ጣታችን ሰፋ አድርገን ወደ ታች እንደዚህ እንጎትተዋለን ማለት ነው። በዚህ መልኩም በሁለት መንገድ ለቪዲዮአችን ሻዶው ግራዲያንትም ማስገባት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮ የካፕከትን ዋና ዋና ኤዲቲንግ ፓርቶች በዚህ ቪዲዮ ለማየት ሞክረናል። ስለ ቪዲዮ ኤዲቲንግ ያላችሁን ማንኛውንም ጥያቄ ኮመንት ላይ አስቀምጡልኝ። ኮመንቱን ካየሁ በኋላ ደግሞ ሰብሰብ አድርጌ የእያንዳንዱ ኮመንት በሚመልስ መልኩ ሌላ ቪዲዮ አዘጋጅላችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ላይክ ማድረግን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ